ስሙን አብይ አህመድ ደንቆሮ አብይ አህመድ ከኢትዮጵያ አልፎ እነ ባሬንቱ የሚባሉ ኤርትራ ውስጥ ያሉ እነ አክሱም እነ ላሊበላ ኢትዮጵያ ውስጥ ያሉ አክሱም ማለት ትግራይ ውስጥ የሚገኝ ነው። ላሊበላ ማለት አማራ ክልል ውስጥ የሚገኝ ነው። ባሬንቱ ማለት ደግሞ ኤርትራ ውስጥ የምትገኝ ትልቅዬ ከተማ ነች። እነዚህ ሁሉ የኦሮሞ ናቸው አለ። እኔ እኮ ቆይ የቅርብ አማካሪው ምን አለ እዛ አማኑኤል በሽተኞች ገብተው አእምሯቸው ተሽሏቸው የሚመጡበት ሆስፒታል አለ አዲስ አበባ ወደ እንትን አካባቢ ብቻ አማኑኤል የሚባለው ሆስፒታል አለ። የበሽተኞች እዛ ገብተው በደንብ ኖርማል ጭንቅላታቸው ተስተካክሎ የሚወጡበት ሆስፒታል ነው። ወይ አብይ አህመድ ወይ ከዛ አምልጦ የወጣ ነው ወይ ወደዛ መግባት ያለበት ሰው ከሁለት አንዱ ነው። ወይ አምልጦ የወጣ ነው ወይም ወደዛ እንዲገባ በደንብ መተባበር መቻል አለባችሁ። እኔ እኮ የኦሮሚያን ሕዝብ ምን አይነት ታሪክ ነው የሚያስተምረው? ልክ የኦሮሞ ሕዝብ እንደዚህ እንደሱ ደንቆሮ ነው የሚመስለው እንዴ? አያስብም ትንሽ? በጣም ነውር እኮ ነው። አሁን ይሄ እኮ የሀገር መሪ ተብሎ የተቀመጠ ለዛውም የኢትዮጵያ እኮ ነው ጎበዝ። ለዛውም እኮ ለታላቋ የኢትዮጵያ እኮ ነው። አሁን የኦሮሞያን ህዝብ ድጋፍ ለማግኘት የሌለ የማይደረግ ነገር የማይታሰብ ልክ ሰማይን በእርግጫ እንደሚባለው ተረት እኮ ነው። ባለፈ ቀይ ባህር እሬቻን ቀይ ባህር ነው የምናከብር አለ ሽመልስ አብዲሳ ጭምር። እንግዲህ አመቱ ደረሰ ሽመልስ አብዲሳ ጭምር ማለት ነው። በቃ እሬቻን የኦሮሚያ ህዝብ ቀይ ባህር ነው የሚያከብረው አለ። አይናማ ላይ የኦሮሚያ ህዝብ ደግሞ ብዙ ጋጠወጥ የብልጽግና ደጋፊዎች ማለት ነው አይናማ አሉ። የለም አሁን አይደለም ብልጽግና ቀይ ባህር ሊሄድ ቀርቶ በቴሌቪዥን ራሱ ቀይ ባህርን ኤርትራ ካልፈቀደችለት ማየት አይችልም። ኤርትራ ካልፈቀደችለት አብይ አህመድ በቴሌቪዥን ራሱ ማለት ነው በቴሌቪዥን እንዲሆነ ማየት አይችልም። የማይደረግ ነገር ለምንድን ነው የሚወራ ጎበዝ? እኔ አብይ አህመድ በጣም ከማደንቅለት ነገሮቹ ወደር የሌለው ውሸት ነው የሚዋሽ። በዓለም ላይ ከአብይ አህመድ ጋር ተወዳድሮ በውሸት የሚያሸንፍ ሰው ካለ እኔ አንገቴን እሰጣለሁ። እኔ ራሴን አጠፋለሁ። በቃ አብይን አህመድን በውሸት የሚበልጠው የለም። ስለዚህ ወደር የሌለሽ ውሸት በመዋሸት አብይ አህመድ ቁጥር አንዱ ነው እና ኤርትራ ሁሉ የኦሮሞ ነው አለ። ይሄ ለምንድን ተፈልጎ ይመስላችኋል? ኤርትራን የኦሮሚያን ህዝብ ድጋፍ ለማድረግ ነው እንጂ ደግሞ አንድ ቦታ ላይ በቃ የኦሮሞ ህዝብ እኔን ክብር ሊሰጠኝ አልቻለም፣ እኔን አዋረደኝ፣ ከሌሎች ማህበረሰብ ጋር ሆኖ ምናምን ገና ያንቃል፣ ያርዳል። ገና አንተ ጭቃ ጉብል ህፃን ደንቆሮ ማይም እኮ ነህ አንተ። ደንቆሮ ማይም እኮ ነህ። ለነገሩ ከአንተ ጋር ብዙ ደናቁራን ስላሉ ይሸፍኑልሃል። ብዙ ደንቆሮዎች ስላሉ ማለት ነው። እነ ተስፋዬ በልጅጌ ነው የሚባሉ እነ ሬድዋን ሁሴን እና አባዱላ ገመዳ ኢደንቆሮ ተሰብስቦ የምነግራችሁ ሁሉ ኤርትራ ስትገነጠል አብሮ የወሰነ ነው። እነ ባጫ ደበሌ እነ ሬድዋን ሁሴን እነ ኩማ ደመቅሳ እና አባዱላ ገመዳ ሌሎችም ቁጭ ብለው ኤርትራ ስትገነጠል አጨብጭበው የሸኙት ናቸው። ዛሬ ኤርትራ ቀይ ባህር ያስፈልገናል ብለው መከራቸውን የሚያው አታባደ በዛን ሰዓት አንተ የታሪክ አተላ ተሰብስበ ማለት ነው። እና አብይ አህመድ ሰሞኑን እነ ላሊበላ እነ አክሱም እነ ባሬንቱ እነ ኤርትራ እነ ናቅፋ የሚባሉ ቦታዎች ሁሉ የኦሮሞ ናቸው። የትኛው መጽሐፍ ላይ በየትኛው ዓመተ ምህረት በማን ዘመነ መንግስት ለኦሮሚያ የነበረች የሚለውን መልስ ሲባል የለውም። ግን ጋዜጠኛው ጅል ስለሆነ ይለዋል። ከረፈፍ አፈር ብላ። አማራ ህዝብ ከምኮራባቸው ነገሮች ጥቂቶች ልንገራችሁ። የአማራ ህዝብ ከሌላ መጤ ነገሮች ንጹህ ነው። ለምሳሌ በፊደል ደረጃ ብትሄዱ የራሱ ነው። ከአስከፈ ፊደል ቀርጾ የኢትዮጵያን ማህበረሰብ ያስተማረ የአማራ ማህበረሰብ ከአስከፈ ፊደል ቀርጾ የራሱ ማለት ነው። በዓለም ላይ የተለየ ፊደል ያለው የአማራ ህዝብ ነው ወይም ኢትዮጵያ ናት። የራሷ ቁጥር ያላት ኢትዮጵያ ናት። ማን በቀረጸው? የአማራ ህዝብ በቀረጸው ማለት ነው።
ሌሎች አሁን ስናያቸው ከሌሎች ህዝቦች ጋር ከውጭ ማለት ነው ከአውሮፓም ሊሆን ይችላል ከአፍሪካ ከኤሲያም ሊሆን ይችላል ከላቲን የተያያዘ ነው። የአማራ ማህበረሰብ ግን እንደዛ አይደለም። በባንዲራ ቢታ ብትሄድ የራሱ ነው የአማራ ማህበረሰብ። በኢትዮጵያ የሚያምን ማህበረሰብ ነው የአማራ ማህበረሰብ። የማንን ባንዲራ አይፈልግም። እንደዚህ ተቀጣይ ምናምን ነገር አይወድም፣ አይፈልግም። የኢትዮጵያን ነው የሚፈልገው። አዎ ቋንቋው በራሱ የራሱ ነው የራሱ ነው። የማንን ጥገኝነት ነው የሚፈልገው? አማራ የሚፈልገው ነገር የለውም። በቃ አማራ መዛመድ፣ መዋለድ፣ አብሮ መኖር፣ ከሌሎች ማህበረሰቦች ጋር ተጋብቶ ተዛምዶ መኖር፣ ከሌሎች ሃይማኖቶች ጋር ተከባብሮ መኖር የሚፈልግ ማህበረሰብ። ስለዚህ የአማራ ማህበረሰብ ፊደሉ የራሱ ነው የራሱ ግዕዝ የግዕዝ ባለቤት ነው። አዎ ለመጀመሪያ ጊዜ በዓለም ላይ ሸማን በባህላዊ መስሪያ ሸምኖ ገላውን የሸፈነ የአማራ ማህበረሰብ ነው። ዛሬ ጥበብ ምናምን ሱፍ ተብሎ በአውሮፓ የተገነነ ደረጃ ላይ እንዲደርስ ያደረገው የአማራ ማህበረሰብ በእጁ በሸመነው ሽምንና ጥበብ ውጤት ነው ምላተ ደደብ ትሰማኛለህ አይደል? ባይገባህም ግን ታዳምጠዋለህ አንተ ወሸላ። የብልጽግና ወታደሮች ማህበረሰቡን እንዴት እንደሚዘርፉ በራሳቸው የተነገረውን ነው የማሰማችሁ ዛሬ። አዎ የብልጽግና ወታደር ሌባ ነው፣ ዘራፊ ነው፣ አጫሽ ነው፣ ቃሚ ነው፣ ደፋሪ ነው፣ አራጅ ነው የምንላችሁ በተጨባጭ ነው። ይህንን ወታደር ነው እንግዲህ የኢትዮጵያ ወታደር ብለህ የምትንጀፋጀፋ አንተ ጀፍጃፋ ኮተግም ተሰብስበህ ማለት ነው። አዳምጡት፣ የራሳቸው አመራር ነው የሚናገሩ። በጣም የሚያስጠላው አሁን የውንብድና ተግባር በራሳቸው አንደበት ስሙት ዘረፋ ይባላል፣ ግን ውንብድና ነው። ከማህበረሰቡ የምንለየው እነሱን ልንጠብቅ ነው ኃላፊነት የተሰጠን ሚሊተሪ የለበሰ። እኛ ግን እነሱን ልንጠብቅ ቀርቶ እያስፈራራን እየቀማናቸው ነው። እስካሁን ድረስ እስከ ትናንትና ቀን ድረስ ሰራዊታችን ዘረፋ አይደለም። ወብራው 200 ልጁን ደብድበው 200 ብር ተቀበሉት። ቲስ ውስጥ ጤፍና ስንዴ የሚሰርቃል። የኛ የተዛባ አካሄድ ነው። እዚህ ሰፈር የነበሩ ህፃናት የ5 ዓመት 6 ዓመት ልጅ ነው መሰለኝ በአንገት በታች በአሸዋ ቀብረውት ነው የመጡት። ይህ የኛ የሰራነው ትልቁ ስህተት ነው። አሁን አስገድዶ መድፈር 2 ሰው ነበረ መጀመሪያ እዚህ በዛ አልማር ብለው ግን አሁንም እንደገና ተፈጠረ። እንደ ክፍለ ጦራችን ማለት ነው። በጣም በርካታ ንብረት ሲወድም አብሮ ሰው ጭምር ነው እየወደመ ያለው። ግለሰቦች አቁመው የሚፈትሹ አግኝተናል። እውነታው ይሄ ነው እንግዲህ የገዛ አመራራቸው ነው። ሴት እየደፈርን ነው፣ ጤፍ ስንዴ ሳይቀር ዘርፈናል፣ ከአንድ ግለሰብ ደብድበው 200 ብር ዘርፈናል ነው ያለ። ደፍረናል። እስካሁን ድረስ በእኛ እንትን የተነገረው 2 ሰው ብቻ ነበር የተደፈረ። አሁን ግን እጅግ በጣም በርካታ እኛ እየደፈርን ነው አላቸው። አመራሩ እኮ ነው። አንዱ አባል ደግሞ ተነስቶ እስካሁን ድረስ አለ ግለሰብ አቁሞ የሚፈትሽ ወታደር አጋጥሞናል አለ። ይሄንን አሚኮ አይናገረውም። ይሄንን የኢትዮጵያ ጋዜጠኞች አትናገሩትም። አንተ ቀዳዳ ብቻ ተሰብሰበ ማለት ነው። ኢትዮጵያ ውስጥ ያለ ጋዜጠኛ የሚዲያ ባለሙያ በሙሉ ማለት ነው ከብልጽግና በምንም አትሸሻልም። በአማራ ህዝብ ላይ ጄኖሳይድ በመፈጸም ማለት ነው። አማራ ህዝብ ላይ የሚደርሰው እንዲህ ወታደሮች በገንዛ አባላቸው በገንዛ አመራራቸው እየዘረፍን ነው። እኛ ማህበረሰቡን ልንጠብቅ ነው ሚኒስተር የለበስን፣ ነገር ግን እሱ አይደለም በጣም በዝርፊያ ላይ ተሰማርተናል ያለ። ሸር አድርጉት ይሄን ሙላችሁ። ይሄ ቪዲዮ ብዙ ላይክ እና ብዙ እንትን ማግኘት አለበት ብዙዎች ጋር እንዲደርስ ማለት ነው። ላይክ ሸር ያደረጋችሁ በደንብ ያለም ህዝብ ይው የገንዛ አመራራቸው እንግዲህ የመከላከያ የክፍለ ጦር አዛዡ ነው እንደዚህ ብሎ የሚናገረው። በእኛ ክፍለ ጦር እጅግ በጣም ዘረፋ ተስፋፍቷል። ሰው ከአንገት በላይ ቀብረናል እኮ ነው ያለ። ከዚህ በላይ ምን ይምጣሽ? ሰው እስከ አንገቱ ባሽዋ ቀብረን መጠናል። የራሱ ክፍለ ጦር እኮ ነው እንደዚህ የሚለው። የራሱ ክፍለ ጦር አመራር ነው እንደዚህ የሚናገር። እውነታው ይሄ ነው። እኛም ወደ ትግል እንድንወጣ ያደረገን ይሄ ነው። ከዚህ በላይ በደል፣ ከዚህ በላይ ጄኖሳይድ አለ እንዴ? አቁሞ ከመዝረፍ ውጭ ሴቶችን ከመድፈር ከመዝረፍ ስንዴና ባቄላ እኮ እንዘርፋለን። ጤፍ እኮ ነው ያለ። ሌባ ነው የብልጽግና ወታደር ምንል በዚህ ምክንያቱ። ማስረጃችን ደግሞ ይሄው። ሸር አድርጉት በደንብ።